ለአባይ ግድብ በማህፀን ካሉ ህፃናት በመቃብር ካሉ ሙታን በቀር ኢትዮጵያዊ የሆነ ሁሉ መተባበር አለበት። የኛ ጀግና የኛ አንበሳ መጣልህ እያገሳ ብዬ ነው የገጠም። እነዚህ ሀሳቦች የታላቁ ህዳሴ ግድብ ግንባታ የመሰረተ ድንጋይ የተጣለበት ዕለትና ዕለቱ በሚታሰቡባቸው የተለያዩ ጊዜያት ግድቡን አስመልክቶ የተነሱ ሀሳቦች ናቸው። ይህ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከ14 ዓመት በፊት ሲጀመር ህዝቡ መልከ ብዙ ለውጥ ለሀገራችን ያመጣል ብሎ ተስፋ አድርጎበታል። ታዲያ ኢትዮጵያውያን ራሳቸው መሐንዲስም የፋይናንስ ምንጭም ሆነው ይገነቡታል ተብሎ የተጀመረው የታላቁ ህዳሴ ግድብ ግንባታ ከሀገር ውስጥም ሆነ ከውጭ ሀገራት በተለይም ከታችኛው ተፋሰስ ሀገራት በርካታ ውጣ ወረዶች ገጥመውት ነበር። መላ ኢትዮጵያውያንን ከኃይል አቅርቦት ችግር ያላቀቃል ተብሎ የታቀደው ግድብ ከሀገር ውስጥ በመከላከያ ኢንጂነሪንግ ኮርፖሬሽን ወይንም ሜቴክ በአስተዳደርና በብልሹ አሰራር ምክንያት ግንባታው በተያዘለት እቅድ መሰረት መጠናቀቅ ሳይችል ቀርቷል። ይህንኑ ችግር ለማረምም በ2010 ዓ.ም በኢትዮጵያ የመጣው የለውጥ መንግስት ለህዳሴ ግድብ ግንባታ ፕሮጀክት መዘግየት ምክንያት የሆኑ ችግሮችን በመለየት መፍትሄ መስጠት አስችሏል። ፕሮጀክቱ በአስተዳደርና በብልሹ አሰራር ምክንያት ግንባታው በተያዘለት እቅድ መሰረት መጠናቀቅ እንዳይችል አንቆ የያዘው ፈተና ተለየ፣ ወደ ተግባርም ተገባ። ዳዋ በልቶት የነበረው ግድብ ተስፋ ተዘራበት፣ ስኬትም ተገኘበት። ገንዘብም ኖሮ ቴክኒካል ስራም ተሰርቶ ለውሃ ምሊት በሺ የሚቆጠሩ ሄክታሮች ደን መመንጠርና ማጽዳት ካልቻል በምናስበው ልክ የምንፈልገውን ውሃ መያዝ አንችልም። ይሄም ራሱን የቻለ አሰራር፣ ራሱን የቻለ ኮንትራት፣ ራሱን የቻለ አመራር ይፈልጋል። ዝናብ ስለዘነበ ብቻ ውሃው አይያዝም። አካባቢውን ማጽዳትና ማዘጋጀት ይፈልጋል። ታዲያ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ በውስጣዊ ችግር ብቻ ሳይሆን ከተጀመረ ጊዜ አንስቶ እስከ አሁን ድረስ ከጎረቤት ሀገራት ጀምሮ በርካታ ዲፕሎማሲያዊ ጫናዎችን አስተናግዷል። የለውጡ መንግስት ሀገር መምራት በጀመረበት ማግስት ግብጾች የታላቁን የኢትዮጵያ ህዳሴ ግድብን በራሳቸው ፍላጎት መሰረት ግንባታው እንዲካሄድና የእነሱን ጥቅም ብቻ ማዕከል ያደረገ ድርድር እንዲካሄድ ለማድረግ አሜሪካን በአደራዳሪነት እንድትቀርብ ጠየቁ። ኢትዮጵያ በበኩሏ የአሜሪካን አደራዳሪነት አልተቀበለችም። ድርድሮቹ በአፍሪካ ህብረት እንዲታዩ ሀሳብ አቀረበች እንጂ። በዚህ ወቅት ነበር ግብጽ ጉዳዩን ወደ ጸጥታው ምክር ቤት የወሰደችው። ኢትዮጵያም የአፍሪካውያን ችግር በአፍሪካውያን መፍትሄ ማግኘት አለበት በሚል አቋሟ በመጽናቷ በዲፕሎማሲው ረገድ ስኬታማ ድል ማስመዝገብ ቻለች። በግብጽ አማካኝነት ስብሰባ የተጠራው የተባበሩት መንግስታት የጸጥታው ምክር ቤት የህዳሴ ግድብ የሶስትዮሽ ድርድር በአፍሪካ ህብረት እንዲታይ ወሰነ። በግድቡ ምክንያት የተነሱ ዲፕሎማሲያዊ ትግሎችም በስኬት ተጠናቀቁ። ወደ አሜሪካ የመውሰድ ወይም ዩናይትድ ኔሽንስ ሴኩሪቲ ካውንስል የመውሰድ ጉዳዮችን በበቂ ሁኔታ በማብራራት የኢትዮጵያን ፍላጎቶችና ትክክለኛ አቋሞች በማስረዳት እስካሁን ድረስ የኢትዮጵያ ኢንተረስት ሳይነካ የሌሎቹንም ደግሞ ችግር ውስጥ በማያስገባ መልኩ እየተደራደርን ያለንበት ሁኔታ ነው ያለው። ኢትዮጵያ የግድቡ ስራ በግብጽም ሆነ በሱዳን የውሃ ድርሻ ላይ የጎላ ጉዳት እንደማያደርስ ጥናቶችን ዋቢ አድርጋ እየገለጸች ከታችኛው የተፋሰስ ሀገሮች ጋር ለመደራደር ሁልጊዜም ዝግጁ ስለመሆኗም እያስታወቀች የግድቡን ግንባታ አጠናክራ ቀጠለች። ህዝቡን የስኬት ምንጭና ጉልበት በማድረግ የኢትዮጵያውያንን የዘመናት ቁጭት የነበረውን የአባይ ወንዝ ወደ ብርሃን ለመቀየር ህዝብና አመራር በቁርጠኝነትና በአንድነት መቆም መቻሉ ለስኬት አብቅቷታል። ይህም የኢትዮጵያ ኢኮኖሚያዊ ፍላጎት የሚያሳካ እንጂ ለታችኛው የተፋሰስ ሀገሮች ስጋት አይሆንም። የኢትዮጵያ ፍላጎት የኢትዮጵያን የመብራት የኢኮኖሚ ጥያቄ የሚመልስ፣ የሱዳንን ስጋት የሚቀንስ፣ የግብፅን ስጋት የሚቀንስ፣ በቀጠናችን ሰላምና ብልጽግናን የሚያመጣ፣ ኢነርጂውን ቢመረት በጋራ የምንጠቀምበት፣ ውሃም ችግር ካለ እየተወያየ የምንፈታበት ሰላማዊ የልማት ጉዞ እንዲሆን እንፈልጋለን። ለዚህም እየሰራ እንገኛለን። ለኢትዮጵያውያን የእድገት ተስፋና የኩራት ምልክት የሆነው ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2017 በጀት ዓመት ግማሽ ዓመት አፈጻጸም ዙሪያ ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ጊዜ ህዳሴ ግድብን ለመጨረስ በርካታ ፈተናዎች ታልፈዋል፣ ለስኬትም ደርሷል ሲሉ አንስተው ነበር። ህዳሴ ላይም ብዙ መከራ ታይቷል። ክቡር አቶ መሐመድ እንዳነሱት ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን።
ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክቶችን ጀምሮ ከመጨረስ የሚሻገር ድል ሆኗል። እጅ ለእጅ መያያዝና በጋራ ሀገርን የማጽናት የጋራ ቅርስ ሆኖ ይታያል። ከዚህ ድል ማግስት ደግሞ ሌላ ብስራት ከጠቅላይ ሚኒስትሩ ተሰምቷል። አሁን ላይ ኢትዮጵያ በየዓመቱ 24 ሚሊዮን ኩንታል ማዳበሪያ ያስፈልጋታል። ይህንን ፍላጎት ለማሟላት ደግሞ በየቀኑ 150 ሺህ ኩንታል ማዳበሪያ ያስፈልጋታል። ይህንኑ በሀገር ውስጥ አቅም ማሟላት አስፈላጊ መሆኑና እንደ ህዳሴ ግድብ ሁሉ ለኢትዮጵያ ቀጣዩ ታላቅ ስራ የአፈር ማዳበሪያ ፋብሪካ ለመገንባት ቀጠሮ ይዛለች። አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ።